ማህፀን የሴትነት ምልክት ብቻም ሳይሆን የሰው ልጅ ህይወት የሚጀምርበትና ለሴቶችም ጠቅላላ ጤና፣ ለሆርሞን መመጣጠን እንዲሁም ለደስታቸው መሰረት የሆነ ትልቅ አካል ነው። ነገር ግን ብዙ ጊዜ ባለማወቅ የምታደርጓቸው ትናንሽ ስህተቶች እናም ደግሞ የምትከተሏቸው የተሳሳቱ ልማዶች ለማህፀን ኢንፌክሽን፣ ለሆርሞን መዛባትና ለተለያዩም ተላላፊ ካልሆኑ በሽታዎች ያጋልጣሉ። በዛሬው ቪዲዮአችን የማህፀን ጤናን በዘላቂነት ለመጠበቅና እነዚህን ችግሮች ቀድሞ ለመከላከል የሚረዱ 5 እጅግ ቀላል ግን ደግሞ ወሳኝ የሆኑ የዕለት ተዕለት ልማዶችን በዝርዝር እናያለን። እነዚህን ነጥቦች ማወቅ ለእያንዳንዷ ሴት አማራጭ ሳይሆን ግዴታ ነው። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቪዲዮን ላይክ እንዲሁም ደግሞ ሼር አድርጉት። መልካም ቆይታ ይሆንላችሁ። አንደኛውና የመጀመሪያው በቅድሚያ የምንመለከተው የማህፀን ጤንነትን ለመጠበቅ የሚረዳው ዘዴ የግል ንጽህናን መጠበቅ ነው። የማህፀን ጤናን ለመጠበቅ የመጀመሪያውና ወሳኙ ልማድ ትክክለኛ የሆነ የግል ንጽህና አጠባበቅ ነው። ብዙ ጊዜ ሴቶች የማህፀን አካባቢን ለማጽዳት የታሸጉ ሳሙናዎችን፣ ሽቶዎችን ወይም ደግሞ የተለያዩ ዳውሽንግ የተባሉ የፈሳሽ ማጽጃዎችን ይጠቀማሉ። ነገር ግን ሳይንሳዊ ጥናቶች እንደሚያረጋግጡት ማህፀን ራሱን በራሱ የማጽዳት ተፈጥሯዊ ችሎታ አለው። እነዚህ ሰው ሰራሽ ኬሚካሎችን መጠቀም በማህፀን ውስጥ የሚገኙ ጥሩ ባክቴሪያዎችን በማጥፋት የፒኤች መጠንን ያዛባሉ። ይህ መዛባት ደግሞ ለፈንገስ እናም ደግሞ ለተለያዩ የባክቴሪያ ኢንፌክሽኖች በር ይከፍታል። ስለዚህ ብቸኛውና ተመራጭ የንጽህና መንገድ ለብ ያለ ውሃን ብቻ መጠቀምና እንዲሁም ደግሞ አካባቢው ሁልጊዜ ደረቅ እንዲሆን ማድረግ ነው። ይህም ተፈጥሯዊ መከላከያ ስርዓቱ እንዳይዳክም ይረዳዋል ማለት ነው። ስለሆነም የማህፀን ጤንነትን በቅድሚያ ለመጠበቅ ሲታሰብ ትልቁና ዋነኛው ነገር የግል ንጽህና አጠባበቃችሁ ትክክለኛ መሆን ነው። ሁለተኛ መንገዱ የተመጣጠነ ምግብን መመገብ። ሁለተኛውና እጅግ አስፈላጊው ልማድ ለማህፀን ጤና ተስማሚ የሆኑ ምግቦችን መመገብ ነው። ማህፀን በትክክል ስራውን እንዲያከናውን እናም ከብግነት ነፃ እንዲሆን የተወሰኑ ንጥረ ነገሮችን ይፈልጋል። በተለይ እንደ ኦሜጋ 3 የሰባ አሲድ ያላቸው ምግቦች ለምሳሌ ለውዝና አሳ በማህፀን ግድግዳ ላይ የሚፈጠር መቆጣትን የመቀነስና እንዲሁም የደም ዝውውርን የማሻሻል አቅም አላቸው። በተጨማሪም ደግሞ ቅጠላቅጠል ያላቸው አትክልቶችም በውስጣቸው የሚገኘው ፎሊክ አሲድ እናም ደግሞ አይረን በማህፀን ውስጥ ጤናማ ህዋሳት እንዲመረቱና በወር አበባ ጊዜም የሚባክነውን ደምን ለመተካት ይረዳሉ። ሌላው ትኩረት ሊሰጠው የሚገባ ጉዳይ የፕሮባዮቲክስ ጠቀሜታ ነው። እንደ እርጎ ያሉ ምግቦች ማህፀን አካባቢ የሚገኙ ጠቃሚ ባክቴሪያዎች እንዲበራከቱ በማድረግ ኢንፌክሽንን ይከላከላሉ። በሌላ በኩል ደግሞ ከልክ በላይ ስኳርና የተቀነባበሩ ምግቦችን ማዘውተር በሰውነት ውስጥ የሆርሞን መዛባትን ስለሚፈጥር እንደ ፋይብሮይድስ ላሉ ችግሮች ተጋላጭነትን ሊጨምረው ይችላል። ስለሆነም የተመጣጠንና ተፈጥሯዊ ምግቦችን የመመገብ ልማድ ለማህፀን ጤና እንደ ዋነኛ መከላከያ ተደርጎ ይወሰዳል ማለት ነው። ሶስተኛ ትክክለኛ የውስጥ ልብስን መምረጥ። ሶስተኛው ልማድ የምትለብሷቸው የውስጥ ልብሶች አይነትና ጥራት ነው። የማህፀን አካባቢ ሁልጊዜም በቂ የአየር ዝውውር ያስፈልገዋል። ብዙ ሴቶች ውበትን በመከተል ከናይለን ወይንም ከተለያዩ ሰው ሰራሽ ክሮች የተሰሩ የውስጥ ልብሶችን ያዘወትራሉ። ነገር ግን እነዚህ ጨርቆች ሙቀትና እርጥበትን አፍነው የመያዝ ባህሪ ያላቸው። እርጥበትና ሙቀት ደግሞ ለፈንገስና ለባክቴሪያዎች መራባት እጅግ ምቹ ሁኔታን ይፈጥራሉ። ይህም ለተደጋጋሚ የማህፀን ኢንፌክሽን፣ ማሳከክና ደስ የማይል ሽታ ዋነኛ መንስኤ ይሆናል። ስለዚህ የማህፀን ጤናን ለመጠበቅ 100% ከጥጥ የተሰሩ የውስጥ ልብሶችን የመልበስ ልማድ ሊኖራችሁ ይገባል። ጥጥ እርጥበትን የመምጠጥና አየርን የማስገባት ከፍተኛ ችሎታ ስላለውም አካባቢው ደረቅና ቀዝቃዛ ሆኖ እንዲቆይ ይረዳል። በተጨማሪም በጣም ጥብቅ ያሉ ልብሶችን ለረጅም ሰዓትም መልበስ የለባችሁም። በተለይ በምትተኙበት ወቅት ሰፋ ያሉ ልብሶችን መልበስ ወይንም አየር እንዲያገኝ ማድረግ የማህፀን አካባቢን ጤናማ ለማድረግና እንዲሁም የተፈጥሮ ሚዛኑን እንዲጠበቅ ለመርዳት ትልቅ የሆነ አስተዋጽኦ አለው። አራተኛ የማህፀን ጤንነትን ለመጠበቅ ማድረግ ያለባችሁ በቂ ውሃ መጠጣት። አራተኛው አስፈላጊ ልማድ በቂ ውሃ የመጠጣት ልምድ ነው። ውሃ ለጠቅላላ ሰውነታችሁ ብቻ ሳይሆን ለማህፀን ጤናችሁም ቁልፍ ሚና ይጫወታል። በቂ ውሃ ስትጠጡ በሰውነታችሁ ውስጥ የሚገኙ አላስፈላጊ መርዛማ ነገሮች በሽንት መልክ ተወግደው እንዲወጡ ይረዳል።
ይህም በማህፀንና በሽንት ቧንቧ አካባቢ ሊፈጠሩ የሚችሉ ኢንፌክሽኖችን ይህ ማለት የሽንት ቧንቧ ኢንፌክሽንና ሌሎች መሰል ኢንፌክሽኖችን ለመከላከል ይረዳል። የውሃ እጥረት በሚኖርበት ጊዜ ሰውነታችሁ ቆሻሻዎችን በአግባቡ ማስወገድ ስለማይችል እነዚህ ቆሻሻዎች በሰውነታችሁ ውስጥ ተከማችተው የሆርሞን መዛባትንና የተለያዩ የጤና እክሎችን ሊፈጥሩ ይችላሉ። በተጨማሪም ውሃ ማህፀን በቂ እርጥበት እንዲኖረውና ተፈጥሯዊ ፈሳሾችን በአግባቡ እንዲያመርትም ያደርጋል። ይህም ፈሳሽ ደግሞ ማህፀን ራሱን ከባክቴሪያ እንዲከላከልና በግንኙነት ወቅትም ህመም እንዳይኖር ያደርጋል። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣትን ልምድ ማድረግ የማህፀን ግድግዳ ህዋሳት እንዲታደሱና ጤናማም የደም ዝውውር እንዲኖር በማድረግ ለማህፀን ጥንካሬና ጤና ትልቅ የሆነ መሰረት ነው። ስለዚህ ውሃን እንደ ተፈጥሯዊ የማጽጃ ዘዴ በመቁጠር ዘወትር የመጠጣት ልማድ ሊኖራችሁ ይገባል ማለት ነው። አምስተኛና በስተመጨረሻ የምነግራችሁ ስፖርታዊ እንቅስቃሴን መስራት። አምስተኛውና ለማህፀን ጤና ወሳኝ የሆነው ልማድ ዘወትር ስፖርታዊ እንቅስቃሴን ማድረግ ነው። ስፖርት ለሰውነታችን አጠቃላይ ጤና እንደሚጠቅሙ ሁሉ ለማህፀን ደግሞ ልዩ የሆነ ጠቀሜታ አለው። በምታደርጉት እንቅስቃሴ አማካኝነትም ወደ ማህፀንና ወደ ዳሌ የሚሄደው የደም ዝውውር ይጨምራል። የተሻለ የደም ዝውውር መኖር ደግሞ ማህፀን በቂ ኦክሲጅንና ንጥረ ነገሮችን እንዲያገኝ ይረዳዋል ማለት ነው። ይህም የማህፀን ጡንቻዎች ጠንካራ እንዲሆኑና በወር አበባ ወቅትም የሚከሰትን ከፍተኛ ቁርጠት ለመቀነስ ትልቅ የሆነ ሚና አለው። በተለይ በቤት ውስጥ የሚሰሩ ቀለል ያሉ እንቅስቃሴዎችና እንደ ኬግል ያሉ ስፖርቶች የማህፀን ደጋፊ ጡንቻዎችን በማጠናከር ወደፊት የማህፀን መውረድ ችግር እንዳይከሰት ቀድሞ ይከላከላል። በተጨማሪም ስፖርት መስራት በሰውነታችሁ ውስጥ ያለውን የጭንቀት ሆርሞን በመቀነስ የወር አበባ ዑደትን የሚቆጣጠሩ ሆርሞኖች እንዲመጣጠኑ ይረዳል። የሆርሞን መመጣጠን ደግሞ ለማህፀን ጤና ቁልፍ ነው። እንቅስቃሴ በማታደርጉበት ጊዜ ደም በአካባቢው የመቀመጥ ባህሪ ስለሚኖረው ይህም ደግሞ ለተለያዩ እብጠቶችና ምቾት ማጣት ምክንያት ሊሆን ይችላል። ስለዚህም በቀን ቢያንስ ለ20 ደቂቃ ያክል የእግር ጉዞ ማድረግ ወይንም መጠነኛ ስፖርት መስራት ለማህፀናችሁ ጤና የምትከፍሉት ትልቅ የሆነ ዋጋ ነው። ስለዚህም እንግዲህ እነዚህ 5 ወሳኝ ልማዶች የማህፀን ጤንነትን በከፍተኛ ሁኔታ ለመጠበቅ የሚረዱ እጅግ አስፈላጊና እንዲሁም ደግሞ ጠቃሚ የሆኑ ልማዶች ናቸው ማለት ነው። ታዲያም እንግዲህ እነዚህ 5 ልማዶች የማህፀን ጤናን ለመጠበቅና ወደፊትም ሊከሰቱ የሚችሉ የጤና እክሎችን ለመከላከል የሚረዱ መሰረታዊ መንገዶች ናቸው። ማህፀን የሴትነትና እንዲሁም ደግሞ የህይወት መሰረት በመሆኑ ልዩ ጥንቃቄና እንዲሁም እንክብካቤ ይፈልጋል። ታዲያ እነዚህን ቀላል ግን ደግሞ ውጤታማ ልማዶች የዕለት ተዕለት ህይወታችሁ አካል በማድረግ ጤናችሁን መጠበቅ ትችላላችሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉት፣ እንዲሁም ደግሞ ለሌሎችም ተደራሽ እንዲሆን ሼር አድርጉልኝ። ለቻናሌም አዲስ ከሆናችሁ አዲስ ቻናል ስለሆነ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ጠቃሚና አስፈላጊ የሆኑ የጤና ትምህርቶችን የምታገኙበት አስተማሪ ቻናል ነው። ለዛሬ በዚያ በቃው። በቀጣይ በሌላ አስተማሪ በሆነ የጤና ቪዲዮ የምንገናኝ ይሆናል። እስከዛው በጤና ቆዩልኝ። ቸር ሰንብቱ።